ፋኖ በጎንደር ጠቅላይ ግዛት ጀነራል ነጋ ተገኝ ክፍለ ነው የነበርኩት። እርግብ ሻለቃ መሪ አማራን ጎባላለሁ። በዚያ ስር ነበር ስመራ የነበርኩት። ነገር ግን እኔ አሁን በጊዜው ላይ በገጠመን ችግር ብዙዎች እንግዲህ እንደምታያቸው በአማራ ውስጥ ላይ የፋ ሆነው የወጡ ነገሮች እስካሉ ድረስ እኚህን ደግሞ የአማራ ሕዝብ ብለው ማንኛውም ታጋይ እንዲያቅልኝ የምፈልገው እኔ እስካሁን ታጋይ ብዬ ስታገል ስቆስል ስደማ ቆይቻለሁ። ነገር ግን አሁን ላይ ደግሞ ሃይማኖታቸውን በሸጡ ሰዎችና ሀሳባቸውን በቀየሩ ሰዎች ጥቅም ባስቀደሙ ሰዎች አልመራም ብለን እንግዲህ እስካሁን ቀደምም የወገን ተኩስ ግዴታም በውዴታም ሳንሰማም እንግዲህ ቃል በሰው ወስደው ከወገን ጋር በማታኮስም ብዙዎች ነገሮች ሲሰሩ ኖረዋል። እነዚያን ነገሮች ደግሞ እኛ በመጣስ ስርዓቱንም አልተቀበልነውም ነበር። ምን ማድረግ ይቻላል? ወደ የትኛው ትግሉስ ምን ላይ እየሄደ ነው? ማን ትክክል እየሄደ ነው በሚለውም ነበር የቆየነው። ነገር ግን አሁን እየለየለት መጣ፣ እየገለጠ መጣ። ትክክለኛ ታጋዩ ደግሞ እየገባን መጣ ማለት ነው። እኛ ስለለየኛው ስለ ፖለቲካው ጠለቅ አድርጌ የማውቀው ነገር የለኝም። ነገር ግን የጦር የሚያቀል የሚፈልገው እቺ ጦር በራር የምትኖረው ለጥላት የእግር እሳት ናት። ለጥላት የእግር እሳት ናት። የወጣችም አማራን ወክላ ነው። የወጣችም ህዝቡን ወክሎ ነው። የወጣንም ህዝባችን ወክለን ነው። ጥቅም በየት ነው ብትለና አናቅም። ጎንጎ ለብሰን ነው የምንንቀሳቀሰው። ጥቅም በየት ነው ብትለና አናቅም። ነገር ግን ደግሞ አሁንም የቀሩ ባንዶች ከነዚህ ባንዶች እነዛ ሰዎች እኛን ትግሉን ሽጠው ወደው ተቀላቅለዋል። ነገር ግን ደግሞ አሁን ላይ እኛንም ወደ ብልጽግና ካለውድ በግድ ለማቀላቀል የሚፈልጉ ታጋዮች አሉ። ይሄ ጦር ብቻ አይደለም። እኔ ጆት የወጣው ጦር ትናንትና ሰልፍ ላይ የነበረ ጦር ይሄ ጦር ብቻ አይደለም። ምናልባት ግን አሁን ላይ በማደናገጥ በፖለቲካ በመስበክ ያንኛው ብዙዎች ነገሮች ወደ ምረሽ ግቡ በማለት በጫካ ወይኔ ሸፍታለሁ ወይኔ ሰደዳለሁ እያለ ብዙ ጦር አለ። ይሸክፈዋል፣ ይመጣል። ትክክለኛ መስመሩ ሲገባው ማለት ነው። ትክክለኛ መስመሩ እንደሚገባው ነገር ግን እኔ ወደ ትክክለኛ መስመሩ ታገላለሁ ብዬ ወደዚህ ድርጅት አንድነት ገብቻለሁ። ከዚህ በኋላ ደግሞ እኔ ጦሬን ሸክፌ ለመታገልና ደግሞ ዝግጁ ለመሆን እኔ ትናንትና ስመጣ አንድ የሚያቀል የሚፈልገው ጦር በግድ ነው የመጣሁት። ምናልባት የራሳቸውን ጥቅም አሁንም የሚያራምዱ ከብልጽግና ጋር የሚደዋወሉ ከብልጽግና ጋር አብረው የሚሰሩ ጥይት የሚጨልላቸው ሰዎች አሉ። ማንም ያውቃቸዋል። ነገ ደግሞ ግልጽ ይሆናል ይሄ ማለት ነው። አሁንም መስመር ሳይቀር የሚዘርፉ መኪና የሚያግዙ ማንኛውንም ሾፌር በጥይት የሚመቱ ታጋዮች ነን እያሉ ሰፈራቸውን የማይለቁ ታጋዮች ነገ እየመሰከረ ስለሚሄድ ማለት ነው። በእነዚያ ሰዎች ግን መስመር በመዘጋት በቃ ሀልወድ በግድ አሳቆ ለማስገባት እኛን ቀይሰው ለማስገባት በግድ ባንዳንድ ወንድሞቻችን በነየጤ መስጠት ቦታ እያሳዝነው ወተን መተናል ከዚህ ድረስ ማለት ነው። ነገር ግን ነገ ደግሞ እኛ ትክክለኛ መስመር ይዘን ጠንካራ ታጋይ መሆናችን ታውቁታላችሁ። ምናልባት እኛ ምንም አይነት በራ ላይ የምንቀመጠው ታጋይ ነን ማንም ያውቀዋል እኛ ብለን ሳይሆን ማለት ነው። ከጥላት ካሰደፍካት እቺ ጦር ባላ ብሎ ቢሆን ተማረካለች። ብሬን ስንገዛ እንኳን ያባል ክላሽ ጠም የገዛነ ለትግል ብለን ማለት ነው። ስናይፐርም ስንገዛ ብሬን ስንገዛ ማንኛውንም ስንገዛ ማለት ነው። የትኛውም ቸዳ ላይ አላገኘንም። ዘርፈን ማለት ዘረፋ ምን ለአማራ ህዝብ የሚወክል አይደለም። ለትግል ነው የወጣው። ለትግል ለመታገል ግን ወደ ትክክለኛው መስመር ብለን እንደገለጽከው እቺ ሻለቃ ጎንጎ ለብሳ በበረሃ ተንከራታ ጠላት የሚንቀሳቀስበትን ቦታ በማጥናት ዲራክት ታቆይታለች። ነገር ግን ከጥቅም ጋር የተያያዙ ናቸው። እንዲሁም ደግሞ የነጸዳሉ ማባሪ ስለሆኑ ታርቀዋል የሚባልም አንዳንድ ከእውነታ የራቀ ወሬ ነበር። በነበራችሁ ቆይታ የነጸዳሉ ግፍት የነጸዳሉ በደል እናንተ ትክክለኛውን መስመር ይዛችሁ እየታገላችሁና አማራ የደረሰበትን የህልውና አደጋ ለመቀልበስ
ስታገለግላችሁ ቆይታችኋል። የጸዳሉ ሴራና የጸዳሉ ግፍ ምን ይመስል ነበር በዚህ ሻለቃ ላይና ህዝባዊ ድርጅት ብሎም ደቡብ ጎንደር ቀጠና ከአንደኛ ኮር ጋር የነበረ ግጭት ነበረ። ይህን ግጭት እንዴት ስታዩት ነበረ? የህዝባዊ ድርጅቱና የጎንደር ጠቅላይ ግዛት እንዲሁም የጀነራል ነጋ ተገኝ ክፍለ ጦር በነ ካድሬዎቹ በነ ጸዳሉ ደሴ ሲመራ የነበረው ግፉ ምን ያክል ነው? ይህች ሻለቃ የነበራት አመለካከት ከአማራ ፋኖ አንድነት በጎንደር ጋርና ከህዝባዊ ድርጅቱ ጋር ምን ይመስል ነበር? አንተስ ደግሞ ያለ ስምህ ስም እየተሰጠ ገብቷል እየተባለ እና ምንድነው እንኳን ደህና መጣችሁ ማለት ፈልጋለሁ። መጀመሪያ እና አሁንም ከተሳሳተ የትግል መስመር ወደ ትክክለኛ የትግል መስመር መምጣታችሁን ብዙ ከውጭም ከውስጥም ብዙ ጫናዎች እንደነበሩ እናውቃለን። ሁላችንም ፋኖ እንደሌሎቹ ወይ ወደ ምረሽ እንዲገቡ ወይ ደግሞ ወደ የተሳሳተ አሁንም ከዚህ በፊት ወደ ነበሩበት የተሳሳተ የትግል አቅጣጫ እንዲሄዱ ብዙ ግጭቶች ነበሩ እና እነዚህን ግጭቶች ደግሞ እኛ ጋርም ተነጋግረን ይህንን ግጭት ይህንን ትክክለኛ የሆነ መስመር እንዲከተሉ ይህንን ግጭትን ጥሰው መጥተዋል። ማመስገን እፈልጋለሁ በመጀመሪያ ደረጃ እና አሁንም ከሜጀር ጄኔራል ባንታ ባተ ተወርዋሪ ክፍለ ጦር ወይም ደግሞ ሜጀር ጄኔራል ባንታ ባተ አንደኛ ኮር ተቀላቅላችሁ ግዳጃችሁን እንደምትወጡ አልጠራጠርም። ይህንን ደግሞ ከላይም ካሉ አመራሮች ከኮር አመራሮች ከክፍለ ጦር አመራሮች ኃላፊነት እንዳለብን ጭምር አስባለሁ። ምንድነው ብዙ እንደዚህ አይነት ነገሮች ከውስጥም ከውጭም ያሉ ወደ ትክክለኛ የትግል አቅጣጫ እንዳይመጣ ታጋዮቻችን አሁንም እነሱን እያዩ አፕሪሼት ሲደረጉ እነዚህ ሌላም ወንድሞቻችን በተሳሳተ መንገድ እየሄዱ ያሉት ወደ ትክክለኛ የትግል አቅጣጫ እንዲመጡ ከላይ ስራ መሰራት ስላለበት እና እነዚህን ወንድሞቻችን እያመሰገነ ወደ ትክክለኛ ትግል እንዲሄዱ ስራ እየሰራን ሌሎች ወንድሞቻችን ደግሞ የሚመጡበትን ነገር እናንተም ብዙ ኃላፊነት አለባችሁ። በአንድ ትግል አስተላለፍ ተሰልፋችሁ የነበራችሁ የምታውቋቸውን ጓደኞቻችሁን በአንድ ትግል አቅጣጫ የነበራችሁትን ወደ ትክክለኛው መስመር እንደሆነ ተረድተው ወደዚህ እንዲመጡ ለማድረግ ኃላፊነትን ጭምር አለባችሁ። ይህንን መልዕክት ነው ማስተላለፍ የምፈልገው። አመሰግናለሁ። እና ዋና ሻለቃ አዛዡ አማራ አለ። ቀጣይ ወደሱ ተሰጥቶ እንዲናገር እላለሁ። ተሞክሮ መውሰድ ነው። ደስ የሚለው ደግሞ ሲባል እንደቆየው የአማራ ቤት ተሰርቷል። ትልቅ ቤት ነው፣ ትልቅ ድርጅት ነው። በዚህ ድርጅት ውስጥ ሆነን የሚሰጠንን አቅጣጫ እየተቀበሉ መስራት ነው። በቀጠና ላይ የሚፈጠሩ ችግሮችን ፈጽሞ ማስወገድና ይሄ ፋስዴን የሚባለውን ደግሞ ፋስዴን የሚያጫውታቸው ፋስዴን ሆኖ እንደ ፋስዴን የሚተነፍሰውን ኃይል በጋራ ለማጥፋት በጋራ ለመደምሰስ ወጥ የሆነ የትግል አስተላለፍ ወጥ የሆነ የፖለቲካ አስተላለፍ ለመያዝ እኛ በትግላችን መስራት ነው የሚጠበቅብን። ቀጠና ላይ እንደምታዩት አማራም ከደረሰበት ግፍና ጭቆና በላይ ሲደርስበትም የቆየበት ቀጠና ላይ ነው። ቀጠና ለማጥቃት ጥሩ ስራ ሰርቶም በድጋሚ ህዝቡንም ለማስደሰትና አማራ የደረሰበትን ግፍና በደል ከወንድሞቻችን ጋር ፈንቅሮ ለመጣል መሞከር ነው። ለጸዳሉ የማህበራዊ ተቋምን የህዝብን ተቋም ሲዘርፉ ሲደፍሩ እንዲሁም ደግሞ ትልቁና የተከበረውን የአማራን ህዝብ ሲክዱ ዝም ብሎ ማየት ተገቢ አይደለምና አሁንም በዛ ድርጅት ውስጥ ያለን አካል ፈጽሞ ስራ ካልበኛ ነውና ስራት እንዲይዝ የሁላችንም ኃላፊነት ይሁን ነው። ስለመጣችሁ እጅግ በጣም ደስ ብሎኛል። በድጋሚ አመሰግናለሁ። ጨርሻለሁ። በጌጤ አማካኝነት ይጠርነቱ ትናንት አባቶቻችን እንደመሩት ለአፍሪካም ለዓለምም የነጻነት ተምሳሌት እንደሆኑት እንደምየ ምኒልክ ባዛኝነታቸው በእንግዳ ተቀባይነታቸው ለጠላት ባለመንበርከካቸው እምየ ምኒልክ ተብለው እንደተጠሩት እንደ አባቶቻችን ለዓለም ተምሳሌት እንደሆኑት እንደነ ንጉስ ሐርቤ እንደነ ንጉስ አጼ ካሌብ ከፍ ብለን በግርማ እንቀመጣለን። ይሄ ይሆናል። ይሄም ይሆን ግን ከትክሻችን ያለ ከውስጣችን ያለ የኃጢአት ቆሻሻችን አስወግደን ለአማራነት አማራ ሆነን ስንቆም ነው። አይመሩም። የጎጆ ኢንዱስትሪ የላቸውም፣ ባህል የላቸውም፣ ጥበብ የላቸውም ብለው
ብዙ ሲሉን የነበሩ ከውስጥም ከውጭም ያሉ ጠላቶቻችን ከአማራ ጥበብን እንዲማሩ ትናንት አባቶቻችን ከጣራ ተነስተው ወደ ታች ቤት እንደሰሩ እነ ላሊበላ ዜማን ውብ ዜማን ከሶስተኛው ሰማይ ተነጥቀው ግዕዝ እዝልና አራራይ በዓለም የመጀመሪያውን ዜማ ያዜሙ የነ ቅዱስ ያሬድ ልጆች ነን። በጎጆ ኢንዱስትሪ የተራቀቅን ግን ማሳደግ ያልቻልን የተውሶ ፖለቲካ የተሰጠን ለ50 ዓመት ስንኳትት የኖርነ በተውሶ ፖለቲካ ተጠልፈን የራሳችን ንጉስ የበላን የራሳችን ጳጳስ የሰቀል ኢትዮጵያውያን ነን። አሁን ግን ከዛ እንወጣለን። የራሳችን ቅን መሪ ይኖራታል ኢትዮጵያ ወደፊት ማለት ነው። አንጠራጠርም። በዚህ ትጠራጠራለህ? እስኪ በሞራል ግለጹ። ፍርድ ተጓደለ ድሃ ተበደለ ብሎ እኩል የሚፈርድ እንደ ጠቢብ ሰለሞን ጥበብ ከእግዚአብሔር የተቸረው ከፈጣሪ የተቸረው ሰዎችን በሃይማኖት ፈርጆ አንዱን ላንዱ አድሎ የማይሰራ በቋንቋ ለያይቶ በጎጥ ለያይቶ በጎሳ ለያይቶ ክፋት የማያደርግ ቅን የሆነ መሪ ነገ ወደፊት እንደሚመጣልን ወይም ከራሳችን እንደምናወጣ እርግጠኞች ነን። ይሄ ምሳሌ ሊሆነን የሚገባ ትናንት ባዶ እጃችን ወጥተን ዛሬ ታንክና ባንክ በሰማይ ድሮን ከቅርብ ጠላቶቻችን ከአረብ ኤሚሬት ከቱርክ ከሳውዲ አረቢያ ከግብጽ እርዳታ በማግኘት በሰማይ እሳት እያዘነበብን ከምዕራባውያን ዶላር እየሸከፈ ጠላታችን ብዙ ነገር አድርጓል። ግን ማሸነፍ አይቻልም። ነገደ አማራ አይሸነፍም። እውነት የያዘ አይሸነፍም። እውነትን በመያዛችን ሰርጎ ገቦችን በመለየት እንደ ጌዲዮን ውሃ ሊጠጣ የመጣ ቤት ሊሰራ የመጣ ሆዳም አማራ አይደለም። እኛ አማራዎች ነን። የወደቀ ነገር ይሄ ማን ነው ብለን አንስተን የምንሰጥ አማራዎች ነን። ስርቆት እኛን አይመጥንም፣ አይወክልም። አማራን ዝሙት አማራን አይወክልም። ንጽህና፣ ቅድስና፣ ትህትና፣ ትዕግስት አማራን ይወክላል። አንገት መድፋት ሳይሆን አንገት ቀና ማድረግ አማራን ይወክላል። ስለዚህ በዚህ ስብዕናችን ተራምደን ጠላቶቻችን መሪ ሆነን ጠላቶቻችን ጀግና ሆነን ጠላቶቻችን ህብረታችን አይተው መደነቅ መቻል አለባቸው። ያን ደግሞ እያሳየንም ነው። የአማራ ፋኖ ብሔራዊ ኃይል ከተቋቋመ ጀምሮ የሥነ ምግባር መርሆች፣ የመተዳደሪያ ደንቦች እንዲሁም እዝና ሰንሰለት ያለው መዋቅር ከታች እስከ ቲም አንስቶ ከቲም ተነስተን እስከ እዝ ድረስ ራሱን የቻለ መዋቅር ዘርግቶ ማንኛውም ፋኖ የውሻ ሞት እንዳይሞት የሰማዕትነት ሞት ለሀገሩ የሚሰዋላት እውነተኛ ሞት እንዲሞት አንድ አማራ ቤቱም ያሸዋ ቤት ያልሆነ አፋህድ ያሸዋ ቤት ነው። ጎርፍ ሲመጣ መጽናት የማይችል የጠላትን እንቅስቃሴ መግታት የማይችል ማሰልጠን የማይችል ወታደር ማስታጠቅ አርበኞችን የነቃ የፖለቲካ ተሳትፎ መስጠት የማይችል አንድ ግለሰባዊ ድርጅት የዶላር ድርጅት ነው አፋሕድ። የአማራ ፋኖ ብሔራዊ ኃይል አሳታፊ የሆነ ግለሰብ ተኮር ያልሆነ ነገ ከነገ በኋላ ለሁላችንም የተዘረጋ የሁላችን ቤት በአማራዎች እንባ፣ በአማራዎች ደም፣ በአማራዎች መከራ፣ በሃንሻ እንባ የተገነባ የዓለት ላይ ቤት ነው ማለት ነው። አመሰግናለሁ። እንግዲህ የወጣንበት ዓላማ አንገት የደፋውን አማራ ለዘመናት የደረሰበትን ችግር ዘርፈ ብዙ የህልውና ችግር የደረሰበትን ወገናችን ነፃ ለማድረግ ከሌላው ብሔር እኩል እንዲቆጠር በሃይማኖቱ፣ በባህሉ፣ በትውፊቱ የተከበረ ማህበረሰብ ያለን በተለይ ኢትዮጵያን ከአማራ አማራን ከኢትዮጵያ ገንጥሎ ማየት በጣም አደገኛና ሀገሪቱን ሀገር አልባ ወይም አሁን እንደሚያስቡት ኢትዮጵያኒስት የሚባሉት ፖለቲከኞች
የራሳቸውን ስውር እጅ ከተው እንደ ነገድ አማራን እንደ ሃይማኖት ኦርቶዶክስን ለማጥፋት ብዙ ጥረት አድርገዋል። ይህ ጥረት ደግሞ ከሽፎባቸዋል። ትግላችን ለመቀማት ትናንት እነ በላይ ዘለቀ ታላላቅ አርበኞች አባቶቻችን በሰሩት በደከሙት በተጋደሉት ተጋድሎ ልክ ሽልማት ያላገኙት ከድል በኋላ ወርቅ የሚገባቸው አባቶቻችን ከድል በኋላ የመታነቂያ ገመድ እንደተዘጋጀላቸው ሁሉ በእነ አቶ እስክንድር ነጋና በመሰሎቻቸው ያልተማሩ ተማርን የሚሉ ሰዎች የአማራን ትግል ጠልፈው የተዋደቁትን አርበኞች የተጋደሉትን አርበኞች ትክክለኛ ስም እንዳያገኙ ወድቀውና ዘግጠው እንዲቀሩ በአማራ ሕዝብም ትልቅ አክብሮት እንዳይኖራቸው የለፉበት የደከሙበት ዋጋ ቢስ እንዲቀር ሰርገው በመግባት ብዙ ሲሰሩ ቆይተዋል። ብዙዎቻችን አድክመውናል። ብዙ ወንድሞቻችን እንድንነጠቅ አጉል ሞት እንዲሞቱ አድርገውናል። መርህ አልባ በመሆን ለአንድ ሰው ብቻ ስልጣን በመስጠት የአማራን ትግል አንድ ሰው እንዲወክለው በማድረግ መርህ አልባ በመሆን ቆይተናል። አሁን ግን ፈጣሪ የተመሰገነ ይሁን ለዚህ ቀን በቅተናል። የጠራ ትግል መስመር የያዘ ትግል የትግል ባህሪው ነውና ብዙ ጊዜ እነዚህን እንክርዳዶች ለቅመን ለማውጣት ብዙ ጊዜ ፈጅቶብናል። ግን ብዙ ጊዜ ፈጀብን አይባልም። ለምን? ባንዳን በትግል ውስጥ ባንዳ መኖሩን ያስተማሩን የአባቶቻችን ልጆች ስለሆነ በ1928 ለ5 ዓመት በተደረገው እልክ አስጨራሽ ኢትዮጵያ የነጻነት ቀንዲል ለአፍሪካ ተምሳሌት እንድትሆን ካደረጓት አርበኞች ተምረናል። ባንዳ ማን ነው? ለሀገሩ የሚሞት ማን ነው? ታላላቅ ስመጥር አባቶቻችን እና አርበኛ ወባንታ ባተን እና አርበኛ ይታገሱን ሌሎቹም ትልልቅ የምንላቸው አንገተ ቅጠል ጀግናዎች ለሀገራቸው ሲሉ ወድቀዋል። ሌሎቹም የሞት ሞት ሙተዋል ማለት ነው። ለምሳሌ በቅርቡ እኛና እናንተን በመሪነት ደረጃ ይመራናል፣ ያሻግረናል፣ ብሎም ከፍ ያደርገናል ብለን ስልጣን የሰጠነው የጄኔራል ነጋ ተገኝ ክፍለ ጦር ዋና አዛዥ አርበኛ ጸዳሉ በክህደት ተለክፎ አማራን ከሚሸጡት አማራ ማሸነፍ አይችልም፣ አማራ ስልጣን ላይ መቀመጥ አይችልም በሚል የጠበበ ሐሳብ ተገዝቶ ለብዙ መከራ አካባቢያችን ለብዙ ችግር እንድንበከልና እንድንወድቅ አድርጎን ቆይቷል። አሁን ግን ቀድሞ የትግሉ አሰላለፍ የገባቸው ፋና ወጊዎች ለምሳሌ በክፍለ ጦር ደረጃ እንደ ሜጀር ጄኔራል ውባንታ ባተ ተወራሪ ክፍለ ጦር እንደ ታላቁ ግዙፉ ጉና ክፍለ ጦር ለዚህ አካባቢ ምሳሌ በመሆን ትክክለኛውን የትግል መስመር በማሳየት እኛንም ከወደቅንበት አማራን ባዙሪት ከተጠለፍንበት የሴራ ወጥመድ ወጥተናል። ክብር ለፈጣሪ ይሁን። ከዚህ በመቀጠል ወንድሞቻችን የምንወድቅበት የምንሞትለት ደም የምናወጣበት ላብ የምናወጣበት ትግል ነገ ይመዘገባል። አትጠራጠሩ። ነገ በታሪክ ሰነድ ተሰንዶ ትናንት የበጌ ምድር ታጋዮች ጎንደሬ በጋሻው በሚባል መጽሐፍ ላይ ሰፍሮ ታሪካቸው እንደተቀመጠ ታላቁ ጸሐፊ ገሪማ ዘብሔረ ጎንደር በ1949 ጥቅምት 22 ጽፎ እንዳስቀመጠልን ዛሬም አማራን የሸጡ ለአማራ የታገሉና የወደቁ ደማቸውን ላባቸውን ያወጡ በታሪክ ሰነድ ይሰነድላቸዋል። የዛን ጊዜ አንገት ደፍተን ከባንዳ ስር እንዳንቆጠር ይህን ትግል መርጣችሁ ትክክለኛውን የትግል አሰላለፍ መርጣችሁ ስለመጣችሁ በድጋሚ